የዛሬን አያርገውና ወይዘሮ ሜላትና ሀና አንድ ላይ እንዲተቀምጠው ችግሮቻቸውን ደስታቸውን በጋራ ይጋሩ ነበር። ታዲያ ወይዘሮ ሜላት ጊዜ የማይቀይረው ነገር የለም፣ ተቀይራ ፊቷን አዙራባታለች ለሀና ማለት ነው። ሀና ደግሞ እድሌ ነው ብላ እንግዲህ እያዘነች ትታታለች ማለት ነው። ዛሬ ግን በትልቁ ይቅርታ ጠይቃታለች። እሺ ጋይስ እንዴት ናችሁ? ሰላም ሰላም ብያለሁ። ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የኖላዊ ድራማ ምን ላይ ደረሰ የሚለው እንግዲህ አብረን ቸክ እናደርጋለን ማለት ነው። ሼር እና ላይክ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በሌላ በኩል ደግሞ ዮኒ ማኛ ማለት ነው እምነቱን ቀይሯል ማለት ነው። ምን አላችሁ? አይገርምም ግን? አረ ጊዜው ግን ምን አይነት ጊዜ ነው? ቆይ እምነትም እኮ እንደ ፖለቲካ እየተገለበጠ ነው ማለት ነው አይደለ? ይህ ማለት ደግሞ ዮኒ ማኛ ለዚህ ምስክር ይሆናል ማለት ነው። በተረፈ ወደ ድራማው ዘወር ስላላችሁ ማለት ነው ሀና አባቷን ለማሳከም ደፋ ቀና እያለች ቢሆንም ሀሳቧ ሌላ እና አንድ ጥያቄ ልጠይቃችሁ እስኪ። ወይዘሮ ሜላት የሀናን አባት ወጪ ትሸፍንለታለች? ዞሮ ግን ፈርማለች። እስከ ፈረመች ድረስ ግዴታዋን ኃላፊነቷን ትወጣለች። ፊርማ እዛ ስላለበት ማለት ነው። ግን ትክዳታለች ወይ የሚለው ለእኔ በጣም አሳሳቢ ሆኖብኛል። ምክንያቱም ወይዘሮ ሜላት በጣም ተናዳባታለች በሀና ማለት ነው። በሀሰት ልጄ እንድትነጥቀኝ ነበር ብላ ስላሰበች ጭራሽ ማሰቢያ ሁላ እኮ አትችልም። ሀና እስኪ ብላ ተረጋግታ እንኳን ቆም ብላ አላሰበቻትም ሁላ ማለት ነው። ያው ልጆቹ ከሀና ጎን ናቸው፣ ይወዷታል። ግን ደግሞ ሙሉ እምነታቸውን ደግሞ ትኩረት የሚያደርጉ በአሁኑ ሰዓት ላይ ከእርግብ ጋር ስለሆነ እውነቱ ስለወጣ ማለት ነው። ግን ሰላምዬ ደግሞ በዚህ ሰዓት አብራት ነው ያለችው ከሀና ጋር። ደስ የሚለው ነገር በዚህ ምክንያትም ሀናም ደስ ብሏታለኝ አብራት አጠገቧ ስለቆመች። እሷ ሀና የፈለገችው እውነቱን ለመናገር ነበረ። ቤተሰቡን ፈልጋ እንዳልሆነ በግልጽ በተደጋጋሚ እየተናገረች ነበር። ይህንን ግን ወይዘሮ ሜላት ያልተረዳቸው ልጆቿ ደግሞ እየተረዷት ከሀና ጋር ሆነዋል ማለት ነው። ወይዘሮ ሜላት ግን የመጨረሻው ፓርቲ ላይ በጣም ነው እንትን የምትለው ማለት በይቅርታ ማትመልሳቸው ብዙ አስቀያሚ ቃላትን ተናግራታለች ለሀና። የሰው ልጅ በዚህ ልክ እንኳን ይሰደባል ተብሎ የማይሰደቡን ተናግራታለች። በቃ ሌባና ጭበርባሪ ነሽ ብላታለች። አብራት እየኖረች እያበላቻት እያጠጣቻት እየሰራችላት እንዲሁም ለልጇ ለምናሴ እንኳን ህይወቱን የታደገችለት ዶክተሮቹ መድኃኒቱን ያጡለት የእሷ እጅ መድኃኒቱ ነው። ግን ፈውስ የሆነችው እህቱ ሀና ነች። ሲቀጥል ደግሞ ለሰላም የራሱ ደም አታ ከ100 ሰዎች 1% የሚገኝለት ደም ይዛ እንኳን ያን ሁሉ ከአንዴም ሁለቴ እንድትሰጣት ፈቃድ የጠየቀች ናት። ግን ያን ሁሉ ረስታ ነው ዛሬ እንግዲህ ወይዘሮ ሜላት ትናንትና ድንገት ባገኘቻት ልጄ ናት ብላ ተቀብላ ሀና ላይ ይህን ያህል የምታወርድባት ግን የመጨረሻው ላይ በጣም ከባድ ነው። ኦ ማይ ጋድ እንዴት ይቅርታ እንደምትጠይቃት ሀና እውነቱን ያወቀች ጊዜ ወይዘሮ ሜላት ራሷ የምታጠፋው ነው የሚመስለኝ። ምክንያቱም ነገሮች እንዴት እንደተወለጋገዱ። ሁለት ደግሞ ሀናን የማይገባ ቃላት ተናግራታለች። በቃ ሀና እኮ እውነት አይደለም ለቤተሰቡ አብረው ላሉት እኛ ራሱ ስናያት እንዴት እንደምታሳሳ በጣም ገረመች። ቆንጆዬ ልጅ ነች። እርጋታዋ፣ ትህትናዋ፣ አስተዋይነቷ በጣም የተረጋጋች ቁጡብ ሴት ማለት ነት እና ወይዘሮ ሜላት በዚህ ትጸጸትበታለች። እናትየዋ ራሱ የወይዘሮ ሜላት እናት የማይገባ ቃላትን አትናገሪ፣ የምትናገሩን እያስተዋልሽ በጭፍን ዓይን አትናገሪያት ልጅቷን እያለቻት ነበረ። ግን ሜላት ሙሉ በሙሉ እርግብ ስለሆነች ሀሳቧን የሰረቀቻት። እርግብ ደግሞ አያቷን ለማስደሰት ከና ሜላት ጋር ምን እንደሚያስደስታት ሀሳብ እየወሰደች ሜላት ደግሞ ለእርግብ እያስተማረቻት አያቷን እንድትወድላት ያ ሁሉ ልቧን ሸፍኖታል ማለት ነው የሜላትን። በሌላ በኩል ደግሞ አስደሳች ወይስ አሳዛኝ ዜና ልበላችሁ እንጂ ማለት ነው ዮኒ ማኛ በትናንትናው ዕለት እንግዲህ እምነቱን ቀይሯል። ከዚህ በፊትም ሙስሊም ነበረ፣
ሙስሊም ሆኛለሁ አልሐምዱሊላህ እያለ በሙስሊሞችም ሲቀልድ ነበረ። አሁን ደግሞ አዛኝ እናቲቱን እያለ በእናትና በልጁ እየማለ በኢትዮጵያ ኦርቶዶክስ ተዋሕዶ ሲምል ሲገዝት ቆይቶ አሁን በትናንትናው ዕለት ደግሞ ተጠመኩ የጌታ ነኝ ብሎ አለኝ። እንግዲህ ምን ትላላችሁ? ምን ተሰማችሁ? ገንዘብ የማይቀይረው ህይወት የለም በእውነቱ ማለት ነው። በዚህ ልክ እምነትን እንደ ልብስ መቀያየር ተገቢ ነው ትላላችሁ? አረ ማስተዋሉን ይስጠን፣ አረ ቀልቡን ይመልስለት። እምነት የግል ነው፣ ግን ደግሞ ማለት እንደፈለግን እንደ ቲሸርት የምንቀያይረው እምነት የለንም። እምነት አንድ ነው። ባመንበት ፕሮቴስታንትም ከሆንን የተዋሕዶ ልጆች ከሆንን ሙስሊምም ከሆንን በአንድ እምነታችን ጸንተን መኖር እንጂ ኢብን እንኳን ማለት ሰው ከአንዴ ሁለቴ እምነቱን ሊቀይር ይችላል። መጀመሪያ በማወቅም ባለማወቅም እዛ እምነት ቆይቶ ግን እውነተኛውና ትክክለኛ ነው ብሎ እሱ ልቡ ያመነበትን ሌላ እምነት አንድ ሊመርጥ ይችላል። እንዴት ነው ግን እንደ ሽሮ ቃሪያ እኮ ዛምቡጥ ልቅ ሆነ እሳ ነገሩ። ይህ ነገር ግን ያቀባብራል ብላችሁ ታስባላችሁ? አረ ልቦናውን ይስጥ በእውነት ማለት ፖለቲካ ነው በየጊዜው እንደዚህ የሚቀያየረው፣ ግን የእሱ እምነት ደግሞ እንደ ፕላስቲክ ተቀያየረ። አሁን ህዝቡ በፕሮቴስታንት ያለው አሁን እልል ብሎ ተደስቶበታል። ነገ ጥሎት እንደማይሄድስ ለምን? ገንዘብ እውር ነው። ገንዘብ የማያደርገው ነገር የለም። እምነት ግን በገንዘብም በምንም የሚቀየር አይደለም። በእምነታችን ጸንተን እንቆም። የእውነት በጣም ያሳፍራል። የሆነ ማኛው ማለት ነው ያደረገው ነገር እንዲሁ እንኳን ማለት ነው በአደባባይ ባልወጣ ያሳዝናል። በእውነቱ ማለት ነው።